ሔዋን በኤደን ገነት የለወጠችውን መራራ ፍሬ ድንግል ማርያም በምን አይነት ጣፋጭ ሕይወት ፍሬ ቀየረችው? የሰው ልጅ ታሪክ በሙሉ በዚህ አንድ ጥያቄ ዙሪያ ይሽከረከራል። ዛሬ ወደ ድሮ ገነት እንመለስና ስለ ሕይወት ዛፍና ስለ ድንግል ማርያም ያለውን ያልተሰማ ምስጢር አብረን እንመርምር። ሰላም የአልፋ ተዋሕዶ ቤተሰቦች እንደምን አላችሁ? የእግዚአብሔር ጸጋና ሰላም ከሁላችንም ጋር ለዘላለሙ ይኑር። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ የዚህ መንፈሳዊ በረከት ተካፋይ እንዲሆኑ ላይክ በማድረግ ለሌሎች እንዲደርስ ያድርጉ። የሕይወት ዛፍ ሊቁ ቅዱስ ኤፍሬም እጅግ ጥልቅ በሆነ መንፈሳዊ ዕውቀቱ ቅድስት ድንግል የሕይወት ዛፍ ሥጋውን ቆርሶ ደሙን አፍስሶ የሰጠን ምግበ ርሁባን ስቴ ጽሙማን የሕይወት ፍሬ ክርስቶስን ጌታን ያስገኘችልን እንደሆነ ተንትኖ ሲገልጸው በተለይም የክብር ካባ በማለት ድንቅ ምስጢርን አስተምሯል። ይኸውም የዓለማት ፈጣሪ ልዑል እግዚአብሔር በምስራቅ በኤደን ገነትን ካዘጋጀ በኋላ የሕይወት ዛፍን በገነት መካከል አበቀለ። ዘፍጥረት 2:9 ልዑል እግዚአብሔር ለአባታችን አዳም ዕፀ በለስን እንዳይበላ ሲከለክለው የሕይወት ዛፍን ግን ብላም አትብላም አላለውም ነበር። አዳም የጌታን ትእዛዝ አክብሮ አትብላ ያለውን ዕፀ በለስን ጠብቆ ቢኖር ብላም አትብላም ያለውን የሕይወት ዛፍን በልቶ ታድሶ ወደ ኢየሩሳሌም ሰማያዊት በገባ ነበር። ሆኖም ግን አዳም ምክረ ከይሲን ሰምቶ ከተከለከለው ከዕፀ በለስ በልቶ የፈጣሪውን ትእዛዝ በማፍረሱ እግዚአብሔር አምላክ አዳምን አስወጥቶት ዕፀ ሕይወትን በኪሩቤል የእሳት ሰይፍ እንዳስጠበቀ በኦሪት ዘፍጥረት ምዕራፍ 3 ቁጥር ከ22 እስከ 24 ላይ ተጽፏል። ይሁን እንጂ በነገረ ድህነት አስተምህሮ በገነት ያጣነውን የሕይወት ዛፍ በዚህ ዓለም አግኝተነዋል። ይኸውም የሕይወት ዛፍ የተባለ ለአዳም የቀደመ ሀብቱ ልጅነትን የቀደመ ቦታው ገነትን የሰጠው ወሃቤ ሕይወት ጌታ እንደሆነ ሊቁ ቅዱስ ኤፍሬም ሲጠቅሰው ሔዋን ከዛፉ ላይ በለቀመችው መራራ ፍሬ ፈንታ ዘፍጥረት 3:6 ማርያም ለሰው ልጅ ጣፋጭ ፍሬን አቀረበች። በማርያምም ፍሬ መላው ፍጥረት ጣፋጭ ደስታን ተቀብሏል። በገነት ውስጥ የተደበቀ የሕይወት ዛፍ በእመቤታችን ማርያም ተገለጠ። አበበ በጥላው ስርም ፍጥረት ሁሉ ተጠለለ። በቅርብም በሩቅም ላሉ ፍሬውን ያዘንባልና። በዛፎች መካከል ራቁታቸውን ተጎሳቁለው ለነበሩት ወገኖች አዳምና ሔዋን ድንግል ማርያም የክብር ካባን ፈተለች። ለበሰው ውበትን ተቀዳጀ። ሚስቱ ከክብር እንዲያንስ አደረገችው። ሴት ልጁ ማርያም ግን ደግፋ በጀግንነት በብርታት ከውድቀት ተነሳ። ሔዋንና አሳሳቹ እባብ ጥልቅ ጉድጓድን ቆፍረው አዳምን በውስጡ ጣሉት። ግን ማርያም በኅብረት ከመላእክት ጋር በመሆን አዳምን ከአዙሪቱ ጉድጓድ ወደ ላይ በመጎተት በስውሩ ኃይል ማንም ሊመረምረው በማይችለው በጌታ አምላካዊ ኃይል አማካኝነት ወደ ሕይወት እንዲመጣና ግልጽ ወደ ሆነ ቦታ እንዲመጣ ሆነ። ዮሐንስ 15:1-5 ድንግል ማርያም ወይኑ ጣፋጭ የሆነ የሕይወት ዘለላን ሰጠች። አዳምና ሔዋን ከሐዘናቸው የተነሳ በማልቀስ ላይ እያሉ በወይኑ መጽናናት አገኙ። መዝሙር 4:7 ይህንን የሕይወትን መድኃኒት በመቅመሳቸው በወይናቸው ተጽናኑ። ሉቃስ 22:18 የመንፈስ ቅዱስ ዋሽንት የተባለው ቅዱስ ኤፍሬም ሥጋውን ቆርሶ ክቡር ደሙን አፍስሶ የሰጠንን የሕይወት ዛፍ ፍሬ ሕይወት ጌታን ያገኘንባት እንደሆነ በሌላ የሃይማኖት መጽሐፉ ላይ ሲተነትነው ማርያም ሆይ በኤደን ገነት እጅግ በጣም ቅድስት የሆነውን እጅግ በጣም ውብና በጣም አስደሳች ፍሬዎችን ያፈራሽው ሄኖክ 7:1-11 ሕዝቅኤል 47:12-13 ራእይ 22:2-3 ለዘለዓለሙ የተባረክሽ ቅድስት ሆይ ደስ ይበልሽ። ድንግል ሆይ አንቺ ያፈራሽውን ያማረ ፍሬ በመብላት የምንታደሰውና የማንሞተው በሙሉ እናመሰግንሻለን። ዮሐንስ 6:51 የደስታችን መኖሪያ ገነት ደስ ይበልሽ። የሕይወት ዛፍ ደስ ይበልሽ። የሞገስና የዘለቄታው ሕይወት ምንጭ ደስ ይበልሽ። በተጨማሪም አዳምና ሔዋን በድለው ምድርን አስረግመው የሕይወት ዛፍ ካለበት ከኤደን ገነት ቢለዩም የሕይወት ዛፍ ጌታ መርገም ካልደረሰበት
ንጽሕት ምድር ከተባለችው ከቅድስት ድንግል ማርያም ተወልዶ በሕይወት ዛፍ ምትክ ቅዱስ ሥጋውን ክቡር ደሙን በኤደን ገነት ምትክ በቅድስት ቤተ ክርስቲያን ይህንን ምስጢር እንድንፈጽም ያደረገን ስለመሆኑ ሲገልጽ ኃጢአትን ሰርተዋልና በድለዋልና ሰውነታቸው ሞተ፣ እናታቸው ምድርም ተረገመች። ዘፍጥረት 3:13 ግን የቤተ ክርስቲያን የሆነው ሰውነት ያልረከሰ ነው። ኤፌሶን 5:27 የተወለደችበትም ምድር የተባረከ ነው። ይህችውም ምድር ከሴቶች ሁሉ የተባረከችው ማርያም ናት። ሉቃስ 1:28 አዳም በሠራው ኃጢአት እንደሞተው ሁሉ እርሱ ጌታ ኃጢአትን አስወግዶ ሞትንም ማጥፋት ነበረበት። ቅዱስ የቁርባን አካሉም ዛፏን ዕፀ ሕይወትን ተክቷል። እናም የቁርባን ጠረጴዛው ለኛ የኤደን ገነት አትክልት ስፍራ ሆኖልናል። የእመቤታችን ጣዕመ ውዳሴዋ የበዛለት የሶርያ ቤተ ክርስቲያን ፀሐይ የተባለው ሊቁ ቅዱስ ኤፍሬም እመቤታችን የሕይወት ዛፍ ጌታን ያገኘንባት ነባቢት ገነት መሆኗን በጥልቀት ተንትኖ በተጨማሪ ሲያስተምር ማርያም ከአብ የወረደውን የበረከትን ዝናብ በላዩ የምትቀበል የአትክልት ስፍራ ናት። ሕይወት ዘርቶ በጠላቶቹ ተጥሎ ከተደበቀበት የሲኦል መቃብር ዳግም ድኖ በተነሳው በአዳም ፊት ላይ የተወሰነ በረከትን ፈነጠቀችለት። ይህ የተባረከ ትምህርት በሁሉም ጊዜያት ውድ በመሆኑ የሰው ልጅ እውነተኛ ሕይወት ማግኘትና አሁን በሥጋ እግዚአብሔርን ለወለደችው ንጽሕት ድንግልን በተመለከተ ይናገራል። ኑ እናንተ ሕዝቦች በሙሉ የእርሷን ታሪክ በመደነቅ ውስጥ እንስማ። የእርሷ ነፍስ ለልጇ በመደነቅ ስትናገር በአድናቆት የተመላ ነበር። ድምጿም ይገልጽ ነበር፣ መንፈሷም ተፈቃሪ፣ ንግግሮቿም በጣም ጥዑማን። መዝሙር ስትዘምር ስሜቶቿን ይገልጹ ነበር። ድንግል ማኅተሞቿ ሳይለወጡ እንደተጠበቁ እናት ሆነች። በድንግልና ውስጥ እንደቆየች በማኅፀኗ ውስጥ ልጅ ተሸከመች። የእግዚአብሔር እናት ሆነች። እንዲሁም የእርሱ አገልጋይና የእውቀቱ ሥራ ሆነች። በመጀመሪያ ለወለደችው የበኩር ልጇ አምላክም አዳምም የተባለ እርሱን ተከባከበች። ከአብ አካል ዘም አካል ባህሪ ዘእም ባህሪ ፍጹም ለተወለደው ግን ዳግመኛ በማኅፀኗ ሕፃን የዕለት ጽንስ ለሆነው ለስውሩ ልጅ እናት ሆነች። በድሮ በገነት መካከል የበቀለው የሕይወት ዛፍ ሕይወት ሊሰጠው የሚችለውን ፍሬ በጭራሽ ለአዳም አላቀረበለትም። ዘፍጥረት 2:9 ግን አሁን ራሱን በማርያም እቅፍ የገለጸው እርሱ ሕይወትን በዚያ ለተቀበለው አዳም ሕይወት ሰጠ። እርሱን ጸንሳ በወለደችው በታናሽ ብላቴና ለማደር ከሰማያ ሰማያት ጌታ አካላዊ ቃል ወረደ። ስለዚህች ንጽሕት ብላቴና ለመናገር አንደበተ ርዕቱ ለሆኑት ከንፈሮቹ እንኳን በጣም የተሞገሰ ተግባር ነው። በኤደን ውስጥ እንኳን ታላቅ ልጆቿ በሞት መንገድ በሁሉም ትውልዶች መክፈል ያለባቸው የብድር ዕዳ በሔዋን ተገብቷል። ቆላስይስ 2:14 አሳሳቹ ጸሐፊ እባቡ በተንኮሉ ጽፎ አተመው። ያ የጥንቱ ደራጎን በተንኮሉ አማካኝነት ዕዳውን ሲያበዛው ልምድ የሌላት ሔዋን ከእርሱ የተንኮል ትምህርት ፍቅር ውስጥ ወድቃ በእርሱ አገዛዝ ስር ሆነች። ይህንን ሸፍጠኛ ፍጥረትን በማድመጥ አዳም ከተሰጠው ሥልጣን እንዲወርድ ዳረገችው። ዘፍጥረት 3:1-5 ሔዋን በስተቷ እስከ እርሷም ድረስ ወርዶ የቀጠለ ዕዳን ገባች አመጣች። ስለዚህም ይህች ብላቴና በእናቷ የተገባውን ዕዳዎች ትከፍላለች። ለእርሷ ምስጋና ይግባትና በትውልዶች በመላ ላይ የተጫነውን ሰነድ ተቀዳዷል። በጣቶቿ ውስጥ እሳት ተሸክማ በክንዶቿ ውስጥ ነበልባሉን አቅፋ ከጡቶቿ ውስጥ ለሁሉም መጋቢ ለሆነው የሚንበለበል እሳትን ወተት ትመግበዋለች። እርሷን ለመግለጽ ማን ይቻለዋልን? የመሬት ሁሉ ልጆች እርግማኑንና እሾኩን በማብዛት ዝቅ አደረጉት። ዘፍጥረት 3:18 በዚህም ሞትና ውድመት እንዲኖር አደረጉ። ግን የማርያም ልጅ ሁሉንም ፍጥረት በሕይወትና በሰላም መላው። የሚያርሳት የሚሰራት ሳይኖር በመሐከሏ ከእርሱ ለቀመሱ ሁሉ በምሕረቱ ለነፍሳት ሕይወትን የሚሰጠውን የሕይወት ዛፍን እንዳስገኘችው የተባረከችው የኤደን ምድር። ዘፍጥረት 2:7-9 የማርያም ድንግልና ተጠብቆ ኖረ። አዳምና ሔዋን በገነት ያጡትን በኪሩቤል የእሳት ሰይፍ ሲጠበቅ በኖረ በሕይወት ዛፍ ፈንታ በአረጋዊው ዮሴፍ ስትጠበቅ የኖረች እውነተኛ መብል የሕይወት ዛፍ ክርስቶስን ያስገኘችልን
የአምላክ ገነት ቅድስት ድንግል መተካቷንና አዳምና ሔዋን ያጡትን የሕይወት ዛፍ ዳግመኛ ስለማግኘታቸው ታላቁ ሊቅ ቅዱስ ኤፍሬም በጥልቀት ሲያስተምር ብልሁ አትክልተኛ በኤደን ውስጥ ሁሉን ዛፎችን ተክሎ ነበር። በአንደኛው ላይ ሞትን ሲሰቅል፣ በሌላኛው ላይ ደግሞ ሕይወትን ደብቆ ነበር። ስለዚህም አዳምን ወደ ግጭት አመጣው። በዚህ ትግል ውስጥም አክሊልን ሊቀዳጅ ይቻለው እንዲሆን ነው። እግዚአብሔር በእርሱ ላይ ሕግ ጣለበት። ይኸውም ከእውቀት ዛፍ እንዳይበላ ነው። ይህንን ያደረገው በእርሱ ውስጥ ሞት ስለሚኖር ነው። ዘፍጥረት 2:9 አሳሳቹ እባብና ሔዋን በአንድ ላይ የምስጢር ስምምነት አድርገው ጦረኛው በትግሉ ውስጥ እንዲወድቅ አደረጉት። ዘፍጥረት 3:1-5 እንቡጧ ብቅ አለች፣ ይህችውም ድንግል ማርያም ናት። ኢሳይያስ 11:1 በእርሷም ውስጥ እግዚአብሔር ወደ ምድር ወርዶ በኤደን ቀምሰው የማያውቁትን ከእርሷም አምላክ ተገኘ። ፍሬውንም አቆየልን፣ በገነት ያልቀመሱትን ከድንግል ማርያም አገኙት። ከፍቅሩ የተነሳ ራሱ የሰጠው ለበሉትም ጥንካሬን የሚሰጥ ፍሬ ነው። ማቴዎስ 26:26-28 ለበሏት ሰዎች በፍቅሩ የምትቃጠል ዛፍ ግን በኤደን ውስጥ ተዋት። ዘፍጥረት 3:22 እነርሱን ሕይወት የነፈጋቸውን አሳሳቹን እባብን ለማሳፈር ሲል ዛፉን ተወውና በታላቅ አትኩሮት እነርሱን ተከተላቸው። በራሳቸው ቦታ ውስጥ ከእርሱ ሊበሉ እንዲችሉ ነው። በእውቀት ዛፍ ውስጥ ኃይልንና ሥልጣንን መፈለግ ነበረበት። ድንግል ያለምንም መቋመጥ ፍለጋ ፍሬውን ጸነሰችው። ስለዚህም የአዳምን ነገድ ወደ ሞት የመራ መጎምጀት በእርሷ ምክንያት በውጤት አልባነት እንዲመክን ሆኗል። ዘፍጥረት 3:6 ማርያም የእግዚአብሔር ዋነኛ ኤደን ገነት ናት። ምንም አይነት የእውቀት ዛፍ በእርሷ ውስጥ የለም፣ ወይም በሔዋን ላይ ሞትን ያመጣ አሳሳች እባብ የለም። ከእርሷም ከገነት የተባረሩትን መልሰው በገነት እንዲኖሩ የሕይወት ዛፍ ያበራላቸዋል። ይኸውም ዛፍ በሚገለባበጥ ነበልባላዊ የእሳት ሰይፍ በኪሩቤል ሲጠበቅ ነበር። ዘፍጥረት 3:24 አሁን በንጽሕቷ ብላቴና ውስጥ ይኖራል። እናም ዮሴፍ የእርሷ ጠባቂ ይሆናል። ስለዚህም ይችን ብላቴና እርሱ ራሱ የዛፉ አባት እንደሆነ ከሚያስቡት አይሁዶች ጥቃት ይከላከላታል። ጠባቂው ኪሩብ ሰይፉን አስቀመጠ። ይኸውም ይጠብቀው የነበረው ፍሬ ከከፍተኛ ቦታ ወደ ዝቅተኛ ቦታ የሰውን ሕይወት ለማዳን ተልኮ መጥቷልና። ሙታንም ከእርሱ በልተው ሕይወትን አገኙ። ድንግል ማርያም የወለደችው ያ ፍሬ ብሩክ ነው። ዳግመኛም ከላይ እንደተመለከትነው ሊቁ ቅዱስ ኤፍሬም ስለ ክብር መጎናጸፊያ ደጋግሞ እንደገለጠው አባታችን አዳምና እናታችን ሔዋን የእግዚአብሔርን ሕግ በመተላለፍ የዲያብሎስን የሐሰት ንግግሩን በማመን ዕፀ በለስን በበሉ ጊዜ ያገኙት የልጅነት ጸጋ የለበሱት የብርሃን ልብስ ተለይቷቸው እርቃናቸውን እንደቀሩ መጽሐፍ ቅዱስም ያስተምረናል። ይኸውም አዳም በ40 ቀኑ ሔዋን በ80 ቀኑ ያገኙትን ልጅነት በማጣት ከእግዚአብሔር ጸጋ በመራቁት በዚያች የበለስ ቅጠል እርቃናቸውን ለመሰወር ሞክረዋል። በዘፍጥረት 8:7 ላይ የሁለቱም ዓይኖች ተከፈቱ፣ እነርሱም እርቃናቸውን እንደሆኑ አወቁ፣ የበለስንም ቅጠሎች ሰፍተው ለነርሱ ለራሳቸው ግልድም አደረጉ በማለት ያጡትን የልጅነት ሀብት ይገልጽልናል። ሆኖም ግን ያቺ የበለስ ቅጠል ለአዳምና ለሔዋን እርቃናቸውን ብትሰውርላቸውም እንኳ የተገፈፉትን የልጅነት ጸጋ ልትመልስላቸው ወይም ልታጎናጽፋቸው አልቻለችም። አዳምና ሔዋን በአጠቃላይ የሰው ልጆች ያጣነውን የልጅነት ጸጋ ያገኘነው ተጠምቀን በወልድ ውሉድ በክርስቶስ ክርስቲያን የተሰኘንበት ራቁታችንን ገብተን የልጅነት ጸጋ ተጎናጽፈን የወጣንበት ማይገቦ ከጌታችን ቀኝ ጎን የፈሰሰው ንጹሕ ውሃ የልጅነትን ጥምቀት ያገኘነው ጌታችን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ከተወለደ ወዲህ ነውና። ዮሐንስ 19:34 ይህንን ምስጢር በማወቅ በርካቶች የነገረ እግዚአብሔር ምሁራን ቅድስት ድንግል ማርያምን ለአዳም የክብር ካባ የፈተለችለት አዳም ከእርቃኑ የተሰወረባት የበለስ ቅጠል እያሉ አመስግነዋታል። ከነዚህም ሊቃውንት አንደኛው የሶርያው ፀሐይ የተባለው ቅዱስ ኤፍሬም ነውና በድጋሜ ይህንን ሲገልጸው ሔዋን በድንግልናዋ እያለች የአፍረትን ቅጠል ለበሰች፣ ነገር ግን ጌታ ያንተ እናት ማርያም በድንግልናዋ የክብር ልብስ ለበሰች። ይኸውም የሰውን ዘር አጠቃለለ፣ ሁሉን ለሚሸፍነው የአካሉን መሸፈኛ ጥቂት መጎናጸፊያ ሰጠች። በሐሳብሽም በልቡናሽም የተባረክሽ ነሽ። የነገሥታት ሁሉ ንጉሥ ልጅ ሆይ ባንተ የንጉሥ ቤተ መንግሥት ሆነች።
ሚልክያስ 3:1 የቅዱሳን ሁሉ ቅዱስ የካህናት አለቃ ሆይ ሔዋን ግን ለተረገመው እባብ ጎጆና ዋሻ ናት። አሳሳች ምክሩን እንደ ዳቦ በመመገብ አቧራን ለመሆን በቅታለች። አንቺ ግን ህብስታችን፣ የህብስት ሕይወት፣ የጌታ መገኛ፣ ዘራችንና የክብር መጎናጸፊያ ነሽ። ድንግል እርሻ የሶርያ ፀሐይ የተባለው አባታችን ቅዱስ ኤፍሬም ቅድስት ድንግል ማርያም የተሰጣትን ልዩ ስጦታ በአድናቆት ከገለጸ በኋላ ዘርአ ብእሲ ሳይወድቅባት እንደ ብእሲ ሳይዳስሳት ፍሬ ሕይወት ክርስቶስን በግብረ መንፈስ ቅዱስ ጸንሳ የተገኘች በመሆኗ ድንግል እርሻ በማለት እንዲህ ብሎ አመስግኗታል። በአንተ ስጦታ በሚያስደንቅ ሁኔታ እናት ለሆነችው ድንግል ማርያም የነጻነት የማስተዋል መዝሙር ልዘምር እችላለሁ። እርሷ ድንግልም እናትም ነች። እርሷን ለመረጠ ለእርሱ ምስጋና ይግባው። ከማርያም ተወልዶ ለኛ ያበራልንና ያዳነን እርሱ ብሩክ ነው። ከደናግል ሴቶች መካከል ቆማ ድንግል ማርያም እናቶች የተሸከሙትን ፍሬ እርሷ በታላቅ ሐሴት ይዘዋለች። ድንግል ልጅ አላት። ሉቃስ 2:7 በዚህ ወደ መደነቅ የማይወርድ ማን አለ? በድንግልናቸው ሳሉ ሴቶች ወተት አያፈሱም። ወተት በሚኖርበትም ጊዜ ድንግልና በጭራሽ አይኖርም። ነገር ግን በማርያም በዚህ ድንቅ በድንግልናዋ መውለድ ቻለች። ሕዝቅኤል 44:2 በአራሽ የማትታወቅ የእርሻ ማሳ ናት፣ ግን ከእርሷ በበረከት የተመላ ነዶ ተገኘ። ዘፍጥረት 1:11 ኩፋሌ 2:12 መኃልየ 4:12-13 ያለምንም ዘር ለሁሉም ፍጥረት ፍሬውን ታቀርባለች። ቅርሶች የተጫኑበት የተሸከመች መርከብ ናት። ለድሆችም የሰማያትን በረከቶች ታመጣለች። ከእርሷም ሙታንም ጭምር ይበለጽጋሉ፣ ምክንያቱም እርሷ የተሸከመችው ሕይወት ጌታ ነውና። የደናግል መመኪያ ልዑል እግዚአብሔር ሔዋንን በአርያ በአምሳል በክብር ከአዳም እኩል አድርጎ ቢፈጥርም በሔዋን ስህተት ምክንያት ሴቶች ሁሉ የሚመኩበት ነገር አጥተው የሴትነት ክብር ተነፍጓቸው ምድረ ርስት ከመውረስ ተከልክለው ወንዶች እየተመኩባቸው ይኖሩ ነበር። ሆኖም ግን በሔዋን ምክንያት ያጡትን ክብር ዳግመኛ በቅድስት ድንግል ማርያም ተመልሶላቸው ከወንዶች ጋር መተካከላቸው ታውቋልና እመቤታችን የሴቶች ሁሉ መመኪያ ትባላለች። ይኸውም በብሉይ ኪዳን ዘመን የነበሩ ወንዶች ሴቶችን ሔዋን ከኛ ወገን ከሆነው ከአዳም ብቻ ተገኘች እንጂ አዳም ከሔዋን አልተገኘም እያሉ በሴቶች ላይ እየተመኩባቸው ይኖሩ ነበር። በዚህም ሲያዝኑ 5500 ዘመን ሲፈጸም አካላዊ ቃል ክርስቶስ ያለ አባት ከቅድስት ድንግል ማርያም በድንግልና ተጸንሶ በድንግልና ከተወለደ በኋላ ግን ሴቶች ሁሉ ሐዘናቸው በደስታ ተለውጦ ሔዋን ከናንተ ወገን ከሆነ ከአዳም ብትገኝም ከኛ ወገን ከሆነች ከቅድስት ድንግል ማርያም ሰማያዊ ንጉሥ ክርስቶስ ያለ ወንድ ዘር ተወልዶ የለምን እያሉ የሚመኩባት ሆነዋልና እመቤታችን የሴቶች እናቶቻችን እህቶቻችን ሁሉ መመኪያቸው ናት። አንደኛ ቆሮንቶስ 11:12 ገላትያ 4:4 ይህንንም እውነት ሊቁ ቅዱስ ኤፍሬም ሲገልጸው በድንግል ማርያም ሁሉም ደናግል ክብርን ለማግኘት ይችላሉ፣ ምክንያቱም ድንግል በጨለማ ውስጥ ለተቀመጡት በሙሉ ብርሃን የሚያበራ የጥቅም ምንጭ ስለነበረች ነው። ሉቃስ 1:79 ሁለት ደናግል ለሰብአዊነት አሉ፣ ሰዎችን ይወክላሉ። አንደኛዋ የሕይወት ምንጭ ስትሆን ሌላኛዋ ደግሞ የሞት ምክንያት ናት። በሔዋን ሞት ተገኘ፣ በማርያም ግን ሕይወት አበራ። ብላቴናዋ ለወደቀችው እናቷ ድጋፍ ሆነቻት፣ ምክንያቱም በኀፍረት የበለስ ቅጠል ውስጥ ራሷን ሸፍና ነበር። ዘፍጥረት 3:7 ልጇ የክብር ካባን ፈትላ ለእርሷ ሰጠቻት። በማርያም ውስጥ ለሴት ጾታ ተስፋ መጥቷል። ከስድቦቹም ሰምተውና ከተሰማቸው ኀፍረት ነፃነት እንዲሰማቸው ታደርጋቸዋለች። ከእንግዲህም በጭራሽ ሊወቀሱ አይገባም። ዛሬ ሁሉም ያገቡ ሴቶች ደስታን ያገኛሉ፣ ምክንያቱም እንደነርሱ ለራሳቸው ልጆች ሕይወት የሚሰጠውን ፍሬ ወልዳላቸዋለችና። ለላከው ለአብ ምስጋና ይግባው። በሔዋን አማካኝነት የገባውና የሰውን ልጅ የረበሸውን ጨለማ በማርያም በበራው ብርሃን በጌታ ተባረረ። ከዚህ በፊት ጨልሞ የነበረው ስነ ፍጥረት አሁን በማርያም በኩል በራ። ሉቃስ 2:9 ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።